የመጣሁት ማዕከላዊ ጎንደር ነው። ህዝቡን ማደናገሪያ የሆኑ ነገሮች መልስ ያጡ አገልግሎታቸው በአየር ላይ ያለ መሬት ያልነካ ከማክሰኝት አረፍ ብሎ የምዕራብ በለሳ መንገድ ባልሳሳት 2014 ይመስለኛል ፖስት ነው ለህዝብ ከተዋወቀ በኋላ አንሻው ሻጣ ጥያቄው ለዘመናት ያለፈ ነው። እንዲያው መልስ ተገኘ ተብሎ እውነት ህዝቡ ተገቢውን የሆነ አገልግሎት በህክምና ያገኛል ብለው ያምናሉ? ክቡር ጠቅላይ ሚኒስትር ገበሬው ግባት እያገኘ ነው? ክቡር ፕሬዝዳንታችን ቅርብ ጊዜ ከዚህ አወዛጋቢ ከሆነ ጊዜው ነው የመጡ። የምንታገለው እኮ የሀገር ሽማግሌዎች ግራው ገብቶናል። አመራሩ አላስቸገረንም። እንደ ክልሉ ያጎመጎመው ፋኖ ነው ብሎ ራሱን የሰየመው ሽማግሌው ትልቅ ሚና እየሰራ ነው ያለ። በእኛ ወረዳ እውነት ለመናገር ክቡር ፕሬዝዳንት ወረዳዋን ያውቁ ይሆናል። በ2008 እንኳ የአንድ አመራር ቤት አልተቆፈቆፈም፣ አንድ መሰረተ ልማት አልወደመም በሽማግሌ ላይ። አሁንም በዛ ላይ ነው ያለ። ታላቅ ወረዳ ታላቅ ሀገር ናት። እኛ መሸምገል ያቃተነ የባለሙያ ፋኖ ነው አመራሩን የማያሰራ ሽማግሌውን የሚያሽሟጥ እንዴ! እርስዎ እኮ ብዙን ተመራምረው ብዙን አጥንተዋል። የሌብነት ሳይንሱን ግን ስላላጠኑት አልደረሱበትም። አውቁትማ ሲሉ ነው የሚሰሙ እንጂ ይህኛውን እንደማይጠቅም ያውቃሉ። 8 ሰዓት የሚሰራ አመራር አለ እንዴ? ማን ነው ባለሙያ አለ? ተገቢ አገልግሎት እያገኘ ነው ህዝቤ ብለው ያምናሉ ነው? ይህን መፍትሄ ለመውሰድ ወደ ታች መሬት እንዲነካ ለማድረግ ችግሩ ምንድን ነው? በመሰረቱ ሰው ተምሮ ለሀገር ነው። በመንደር ሆነ ባንጃ 7 ታጣቂ በማስከተል ይህ ለውጥ ካልተደረገ ክቡር ጠቅላይ ሚኒስትር ምንም ድሃ ከማልቀስ አይወጣም። እውነት ልንገሮት አርሶ አደር የመጣው አንዱ የበደል ተሸካሚ ነኝ። እኔ አሁን ክልል ምክር ቤት ዛሬ እንድትገባ ተብዬ መልእክቱ ከደረሰኝ በኋላ ፊት ለፊት እስቲ እንዲያው ሰው የተናገረው እውነት ስለማይመስለኝ ተነስቷል ቢባልም ፊት ለፊት እጄ ልናገር ብዬ ነው የመጣው። እንግዲህ እዛ ደረስኩ አልደረስኩ እንግዲህ እዚህ ያውጣኝ በመኪና ሄዳለሁ። እና እኔ አሁንም ቢሆን አርሶ አደሩ የጤና መድን ገዝቶ ከፍሎ ምንድነው እየተደረገ ያለው? መድኃኒት ተጭኖ አይወርድም። ዓለም የፈጠረው ሁሉ ነጋዴ ነው የሆነ። ዶክተሩ ዶክተርናውን ብቻ አይሰራም። ስለዚህ ማደናገሪያ የሆነው ይሄ ነው። ብሶት ያለውን ገበሬ ባነጋገር ይሄው ሐኪም አጣነ። ይህ መንግስት ማዳበሪያው ተሸጠ። ይህ መንግስት ችግሩ ግን ውስጣችን ነው። እንዲሁ አንዳንዴስ በሰላም ስልጣን ርክክብ ማድረጋችሁ ጎድቶናል። በጦርነት ቢሆን ሁሉም ቀውጢ ሆኖ አዲስ መንግስት ይመጣ ነበር። በሰላም ስለፈታችሁት ነው ሌባው እንደተቀመጠ ወንበሩ ላይ እንዳለ ይቀር። እኔ እውነት አሁንም ቢሆን ክንዳችሁን ያበርታው። እኛም ተቆጥሮ የተሰጠን ስራ አለ። አገር ሰላም ከሌለ መቀበር የለም።
ወልዶ ማሳደግ የለም ብላ ብላ አንዲት ማስታወቂያ ስትወጣ እኮ ባየር ላይ 3 ቀን አትውልም። ሄደው ምን ያለ ባለስልጣን ያለው መጥቶ ነው የሚቀጠር። ድሃ ከነ ልጁ እያቆዘመ ነው ያለ። የእውነትም ቡልቡል ነው እየወጣ ያለ። ኧረ እንደው የጓዳ የጎድጓዳውን ብነግሮ ያደክሞታል። ቀበሌ ሊቀመንበር መሻራውን መስዋዕትነት የሚያስከፍል ሆኗል። ለምንድን ነው 2 ዓመት መርቶ ደከመኝ ይበቃኛል የማይል? እርሱ የበለጠ ጥቅም የሚያገኝ ቀበሌ ሊቀመንበር ነው። ማህተም እኮ እንዳውደ ንግስት በሻንጣ እየሄደ በየመንገዱ ድውለት የሚበላበት ነው። የኪሱም አንቆጥሮት አመራር ጋር እጅና ጉንት የሆነ የቀበሌ ሊቀመንበር እንደ ፓትርያርክ አይሻርም። ስለዚህ መቼም ያሉበትን በአመራር ደረጃ ሆናችሁ ስቃያችሁን እናውቃለን፣ እንደምትባዝኑ እናውቃለን። እስቲ መጀመሪያ ደቃቃዋ ተፈታ። እሶ ባሉበት ዘመን ስንዴና ኬንዳ ይለምን እንደ ኢትዮጵያ ሕዝብ ያው ምርሶ ባሉበት ዘመን። ስለዚህ